እንዴት ብላችኋል ክብራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያ ከመላው ኢትዮጵያ አሁን ተጀምሯል። ዛሬ የወትሮ ሰዓታችንን መጠበቅ አልቻልንም። ምክንያቱም ቀደም ሲል በቀጥታ ስርጭት ስትከታተሉ የነበራችሁት የትግራይ ክልል ጊዜያዊ አስተዳደር በክልሉ ያለውን ወቅታዊ ሁኔታ በተመለከተ የሰጠውን መግለጫ እንዲሁም ደግሞ ከጋዜጠኞች ለተነሱ ጥያቄዎች የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የሰጡትን ምላሽና ማብራሪያ ስትከታተሉ ቆይታችኋል። በዚያ ምክንያት ነው ዛሬ ሰዓታችንን ያልጠበቅነው። ዜና ኢትዮጵያ በቆይታው ይህንኑ ጉዳይ በስፋት እየዳሰሰ ነው ከናንተ ጋር የሚሆነው። ጌታቸው ይግዘውና መታሰቢያ ደረጀ ቀሪ የዜና ኢትዮጵያ ሰዓታትን ተረክበን ጉዳዮችን ወደ እናንተ ያደረስን እንቀጥላለን። ቀደም ሲል መጥያንችም እንዳልሽው የትግራይ ክልል ጊዜያዊ አስተዳደር በክልሉ ያለውን ወቅታዊ ሁኔታ በተመለከተ የሰጠውን መግለጫ በቀጥታ ከአዲስ አበባ ሸራተን አዲስ ሆቴል ነበር ቀጥታ ስናስመለክታችሁ የነበረው። በመግለጫው በርካታ ጉዳዮች ተካተዋል። መግለጫውን የተመለከቱ ጉዳዮችን ደግሞ ሰፋ አድርገን እየተነተን ቆይታ እናደርጋለን። አርዕስተ ዜናዎች አሉ፣ እነሱ እናስቀድም። በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር የመፍረስ አደጋ ሲገጥመው የፌዴራል መንግስት ቆሞ ማየት የለበትም ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ተናገሩ። የቀድሞው የአፍሪካ ህብረት ኮሚሽን ኮሚሽነር ሙሳ ፋቂ ማህማት ለአዲሱ የህብረቱ ኮሚሽነር ማህሙድ አሊ የሱፍ የስልጣን ርክክብ አደረጉ። የኮምቦልቻ ከተማ የክርስትና እምነት ተከታዮች አዲስ አበባ የሚገኙ ሙስሊሞችን አስፈጠሩ። ከውጭ የመረጃ ምንጭ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካም ከአውሮፓ ህብረት ጋር የሚደረግን የፋይናንስ ፍልሚያ ታሸንፋለች አሉ። ቀደም ሲል እንደጠቆምናችሁ የዜና ኢትዮጵያ የዛሬ አብይ ጉዳይ የሚሆነው በቀጥታ ስርጭት ተከታተሉት የቆያችሁት የትግራይ ክልል ጊዜያዊ አስተዳደር በክልሉ ያለውን ወቅታዊ ሁኔታ በተመለከተ ከጋዜጠኞች ጋር ያደረገውን ቆይታ የተመለከተ ነው። የተነሱ ሰፊ ሀሳቦች አሉ በክልል ደረጃ እንዲሁም ደግሞ የፌዴራል መንግስቱ ሊወስዳቸው ይገባል የተባሉ ዋና ዋና ጉዳዮችም አሉ። እዚህ ላይ ትኩረታችንን አድርገን ቆይታችንን እናደርጋለን። አብራችሁን ሁኑ። በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር የመፍረስ አደጋ ሲገጥመው የፌዴራል መንግስት ቆሞ ማየት የለበትም ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ተናገሩ። አቶ ጌታቸው ይህን ያሉት ዛሬ ረፋድ ላይ በትግራይ ወቅታዊ ሁኔታ ዙሪያ ከመገናኛ ብዙሃን ጋር በነበራቸው ቆይታ ነው። በመግለጫቸውም በክልሉ በህገወጥ መልኩ ስልጣን ለመንጠቅ የሚደረግ እንቅስቃሴ ፍጹም ተቀባይነት የለውም ብለዋል። የክልሉ ጊዜያዊ አስተዳደር የፕሪቶሪያ ስምምነት መሰረት በማድረግ ሌላ ግጭትና ጦርነት እንዳይከሰት ሲሰራ ስለመቆየቱም አንስተዋል። ነገር ግን ከግጭትና ጦርነት አባዜ ያልተላቀቁ ጥቂት አካላት ክልሉን ወደ ባሰ ግጭት ሊከቱት እየሰሩ ስለመሆኑ አብራርተዋል። ይህንንም ህገወጥ አካሄድ በቅድሚያ የትግራይ ህዝብ በዋናነት ደግሞ የፌዴራል መንግስት መስመር ሊያስይዘው ይገባልም ብለዋል። በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርን ማቅም የፖሊስን ማቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይህን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ ፌዴራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብንን መስራት መቻል አለብን። ፌዴራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን የተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌዴራል መንግስቱም አካል ተደርጎ መውሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ
ቆሞ ማየት የለበትም ፌደራል መንግስቱ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንፃር ነው መታየት ያለበት የትግራይ ህዝብ ከምንም በላይ ሰላም ነው የሚፈልገው ያሉት ጌታቸው ረዳ ይህንን ወደ ጎን በመተው ክልሉን ወደ ግጭት ለማስገባት የሚጥሩ ኃይሎችን የሚመለከታቸው ሁሉ ሊከለክሏቸው ይገባል ብለዋል። የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይሄን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ ያደረገ ይገኛል በተግባር የሚታይ እንቅስቃሴ እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም ፍጹም ፍላጎት ስለሌለኝ ብቻ ማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው ህዝባችን የሚቻለውን ያደርጋል እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱ ፈርቶ ባክዳውን የሚያደርግበት ሁኔታ የለም ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ያልጨብ ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም ድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይጠቀሙባቸው የትግራይ ክልልን ሰላም ለማስጠበቅ የተለያዩ እንቅስቃሴዎች ሲደረጉ ነበር በተለይ ከዚህ በፊት የነበረውን ጦርነት ተከትሎ የክልሉ ሰላም ወደ ነበረበት የሚመለስበትን ሁኔታ በማመቻቸት የፕሪቶሪያው የሰላም ስምምነትም ተግባራዊ የሚደረግባቸው አካሄዶች ከዚህ በፊት እንግዲህ በተለያዩ መልኩ ሲከናወኑ ቆይተዋል የትግራይ ህዝብ ሰላምን ይፈልጋል የሚለው ነገር በብዙዎች ዘንድ የሚነሳ ነው የሚታመንበትም ጉዳይ ነው ስለዚህ የህዝቡን ሰላም ለማስጠበቅ ደግሞ የፕሪቶሪያውን የሰላም ስምምነት ታሳቢ ያደረጉ ያኔ የተፈረሙ ስምምነቶች ተግባራዊ መደረግ እንዳለባቸው ይታመናል ከዛ ባለፈ እያንዳንዱ ደግሞ ለዚህ ኃላፊነቱን ሊወጣ እንደሚገባም በተደጋጋሚ ሲነሳ ነበር ቀደም ሲል አቶ ጌታቸው ረዳ የሚያነሱት ከዚሁ ጋር የተገናኘ ጉዳይ ነበር ክልሉ እንግዲህ በግጭት አዙሪት ውስጥ እንዲወርቅ የሚያደርጉ አዝማሚያዎች አሁን ላይ እየታዩ ነው እነዚህ መታረቅ አለባቸው የሚለውን ጉዳይ ነው ማከል አድርገው የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ መግለጫ ሲሰጡ የነበረው ከዚሁ ጋር በተገናኘ ክልሉን ህዝቡ መስቀለኛ መንገድ ላይ እንዲቆም ያደረጉና ማህተም ነጣቂ ሲሉ የጠሯቸው ቡድኖችም ሲወቅሱ ነበር ከዚሁ ጋር በተገናኘ እንግዲህ የክልሉ ህዝብ የሚፈልገው ሰላም ነው ልማት ነው የሚፈልገው ከዚህ በተጻራሪ የሚወስዱ አካሄዶችና አዝማሚያዎች ስላሉ የፌደራሉ መንግስትም ለዚህ ጣልቃ ገብቶ መስመር ሊያስይዝ ይገባል የሚል አይነት ነጥብ ያላቸው ሐሳቦችን ነው ሲያነሱ ነበር ይህንን እንዲያደርግ የፕሪቶሪያው ስምምነትም ይፈቅድለታል የሚል ሐሳብ አንስተዋል ጊዜያዊ አስተዳደሩ በተለይ ከፕሪቶሪያው ስምምነት በኋላ ክልሉን ማስተዳደር ከጀመረ በኋላ ማለት ነው ሰላምና መረጋጋትን ለማረጋገጥ የክልሉን የኢኮኖሚ ሁኔታ መልሶ ለመገንባት እንዲሁም ደግሞ ምርጫ እስኪካሄድ ድረስ የተለያዩ የሪፎርም ስራዎችን ለመስራት እንቅስቃሴ ያደረገ እንደነበር አቶ ጌታቸው ዛሬ በመግለጫቸው ላይ አመላክተዋል ስለዚህ የክልሉ ህዝብ ሰላምን ይፈልጋል የክልሉን ህዝብ ሰላም ማስጠበቅ ደግሞ ከሁሉም የሚጠበቅ ኃላፊነት ነው በዚህ ሂደት ውስጥ የፌደራል መንግስቱም ተሳታፊ ሊሆን እንደሚገባ ነበር ያነሱት ይህንን ጉዳይ ታሳቢ አድርገን ሰፊ መረጃዎችን ደግሞ ለመጋራት ባልደረቦቻችንን አግኝተናቸዋል አሸናፊ እንዳለ በቀጥታ መስመራችን ላይ ይገኛል እዚህ ስቱዲዮአችን ደግሞ ሮዛ መኮንን ትገኛለች ከባልደረቦቻችን ጋር ቆይታ እናደርጋለን ይህንኑ ጉዳይ ታሳቢ አድርገን አሸናፊን እናስቀድም አሸናፊ እንደምንልሃል መግለጫውን እንግዲህ ስንከታተል ነበር አንተም ስትከታተል ነበር በመግለጫው ላይ በተለይ ክልሉ ላይ የተፈጠሩ ችግሮች ምን ያህል ጫና አሳደሩ የሚለውን ጉዳይ ማከል አድርገህ እስኪ መረጃ አቀብለን እንደሚታወቀው እንግዲህ ሰላም ለመላው ህዝብ አስፈላጊ ነገር ነው በጦርነት ሂደት ውስጥ ላለፈ ህዝብ ደግሞ ከማንም በላይ ሰላም አስፈላጊ መሆኑ ምንም የሚያጠራጥር አይደለም ባለፉት አመታት በተለይ የትግራይ ክልል ጊዜያዊ አስተዳደር ስራውን ከጀመረ በኋላ ክልሉ መጠነኛ የሆነ ለውጦች ቢኖሩበትም ነገር ግን መካረሮችና የተለያዩ ሽኩቻዎችን ስናስተውል ነበር ከጊዜ በኋላ ደግሞ መስመር እየለቀቁ የሚወጡ ነገሮች እንዲሁ ስንመለከት ነበር ከሰሞኑ ደግሞ ለየት ያሉ ግጭት የሚመስሉ ጉዳዮችም ጭምር በክልሉ ላይ ሲስተዋል ነበር ቀደም ብሎ እንግዲህ በቀጥታ ስርጭትም እንደተመለከትነው የጊዜያዊ አስተዳደሩ ርዕሰ መስተዳድር ጌታቸው ረዳ በዚህ በአጠቃላይ ክልሉ ላይ የሆነ ባለው ሁኔታ ላይ ነው መግለጫ የሰጡት አሁን ላይ እሳቸው በግልጽ ባስቀመጡት ሁኔታ የትግራይ ህዝብን
ወደ ስጋት የሚከት ድርጊት እየተከናወነ ነው ብለዋል። ይህ ስጋት ደግሞ ትግራይን ወደ ዳግም ጦርነት ሊያስገባ የሚችል ምንም እንኳን የአብዛኛው ህዝብ ፍላጎት ይሄ ባይኖርም ነገር ግን ጥቂት ምናልባት ግጭትን መቀስቀስ የሚያስችል አቅም ያላቸው የህወሓት አንጃዎች ሊፈጥሩት በሚችለው ሁኔታ የትግራይ ህዝብ ዳግም ወደ ጦርነት ገባለው የሚል ስጋትን የፈጠረበት ሁኔታ እንዳለ ነው ያነሱት። ይህ ደግሞ የሚሆንበት ምክንያት ርዕሰ መስተዳድሩ በዋነኛነት አጽንኦት የሰጡት ጉዳይ ምንድነው? ምናልባት ተጠያቂነት ሊመጣብን ይችላል፣ ሰላም ካለ ለኛ ጥቅም ወይም ደግሞ ለስልጣን ማግኛነት ላያመች ይችላል የሚሉ ኃይሎች ናቸው በዚህ ድርጊት ውስጥ ተሰማርተው ያሉት። ይህ ድርጊት ደግሞ ዳግም ቀደም ብዬ እንዳልኩት በችግር ውስጥ የነበረችውን ክልል ወደ ሌላ ችግር ውስጥ የሚከትና በሰላም የሚፈልገውን መለወጥ የሚፈልገውን በርካታ ጥያቄ የሚያነሳውን የትግራይ ህዝብ ወደ ሌላ ችግር ውስጥ የሚከት ነው። ስለዚህ ለዚህ ደግሞ የፌዴራል መንግስት ጣልቃ መግባት እንዳለበት ያነሱት። ከሰሞኑ እንግዲህ የፌዴራል መንግስት ጣልቃ እንዲገባ አቶ ጌታቸው ረዳ ያነሷቸውን ሀሳብ ተከትሎ በይፋ ጥያቄ አቀርበዋል የሚል ሀሳብ ተነስቶላቸው ነበር። ጥያቄ ማቅረብ እንደማይጠበቅባቸው ያነሱት። በይፋ ያነሱት ነገር የለም። ትግራይ የኢትዮጵያ አንድ አካል እስከሆነች ድረስ እንደዚህ አይነት መረን የለቀቁ ችግሮች በሚፈጠሩበት ጊዜ የፌዴራል መንግስት ይሄ ማለት ቀጥታ ጦር ያዝምት ወይም ደግሞ ጦር አማራጭ ያድግ ማለት ሳይሆን ነገር ግን ችግሩ በዚህ ደረጃ ላይ ደርሷል፣ ስለዚህ ጣልቃ ገብነት የሚያስፈልገው ነው የሚለውን አመላካች ስለመሆኑን ያነሱት። እነዚህ አጠቃላይ የሚደረጉ ድርጊቶች አሁንም ቢሆን ሰላማዊ አማራጭ የሚያስፈልጋቸው ናቸው። ምክንያቱም ለህዝብ እናስባለን፣ የምንታገለው ለህዝብ ነው የሚል ቡድን ሁሉ አጠቃላይ የሚያደርጋቸውን ነገሮች በሙሉ ሰላማዊ አማራጭን በማድረግ ነው እንጂ አሁን ከሰሞኑ እንደተመለከትነው በተለያዩ የክልሉ አካባቢዎች ላይ ማህተሞችን መንጠቅ ተስተዳድሩ የክልሉ ጊዜያዊ መስተዳደር የሾማቸውን ሰዎች አንቀበልም ማለትና የተለያዩ ድርጊቶችን ማድረግ ይሄ ሰላም ወዳድ ካልሆነ ቡድን የሚጠበቅ እንጂ ሰላም ከሚወድ የትግራይን መለወጥ ከሚፈልግ ቡድን የማይጠበቅ ስለመሆኑን ያነሱት። ስለዚህ እነዚህ ነገሮች ቶሎ ሊቆሙ ይገባል። እርግጥ በርካታ ታጣቂዎች እንዳሉ ይታወቃል። በተለይ ደግሞ በመንግስት ታጣቂዎችን በማስፈታት ሂደት ውስጥ የፕሪቶሪያ ስምምነትን ተግባራዊ በማድረግ ሂደት ውስጥ ያሉ ችግሮች ናቸው ዛሬም ድረስ ይህ ችግር እንዲባባስና ዛሬ ላይ ያለው ውጥረት እንዲከሰት ያደረጉት። ስለዚህ በርካታ ታጣቂዎች ቢኖሩም እነዚህ ታጣቂዎች ግን አጠቃላይ የህወሓት አንጃ ቡድንን ደጋፊዎች ናቸው ማለት አይቻልም። የተወሰነ የጥቅም ትስስር ያላቸው ምናልባት በዚህ ሀሳብ የተታለሉም ጭምር ይህንን ሀሳብ ተቀብለው ከህወሓት አንጃ ጋር ሊወግኑ ይችላሉ። ነገር ግን ይሄ ማለት የመላው የትግራይ ህዝብ ፍላጎት ስላልሆነ አዋጪም አይደለም፣ ወቅቱ የሚፈልገውም ነገር አይደለም። የፌዴራል መንግስቱ በእርግጥ ያልተገባ ጣልቃ ገብነትን ከመፍጠር በሚል ችግሩ በዚሁ በጊዜያዊ አስተዳደሩና በህወሓት ቡድን መካከል ያለው ችግር በራሳቸው እንዲፈታ ከፍተኛ ጥረት ስለማድረጉ አንስተዋል። ስለዚህ አሁንም የሚበጀው ወይም ደግሞ አሸናፊነት ሊረጋገጥ የሚችለው ሰላማዊ በሆነ አማራጭን በመፍጠር ብቻ ማንም ላይ ጉዳት ሳይደርስ ትግራይን ሰላም ማረጋገጥ ይገባል። ለዚህ ደግሞ እስከዛሬ ስንሸፋፍናቸው የነበሩ ዛሬ እንግዲህ ርዕሰ መስተዳድሩ በይፋ ሲናገሯቸው የነበሩ እስከዛሬ ድረስ ስናወጣቸው ስንዋሻቸው የነበሩ ነገሮችን ጭምር በገሃድ ማሳወቅ ይጠበቅብናል ብለዋል። ከዚህ ቀደም የተለያዩ ጫናዎች ሲደረጉባቸው እንደነበሩ ከንግግሮቻቸው መረዳት እንችላለን። ከፌዴራል መንግስት ጋር ማውራትና ከፌዴራል መንግስት ጋር መወዳጀትና ሀሳቦችን መለወጥ ጅምር እንደ ባንዳነት የሚያሳይና ለትግራይ ህዝብ አለመወገንን ጭምር የሚያመላክት ሆኖ ይታያል በህወሓት አንጃ በኩል። ይህ ደግሞ ተገቢነት የሌለው ነው። ምንም አይነት የምንፈታቸው ችግሮች ከህወሓት መንግስት ጋር ሳይሆን ከፌዴራል መንግስቱ ጋር በጋራ በመሆን የሚደረጉ ናቸው። ምክንያቱም አጠቃላይ የሚከናወኑ ነገሮች በእርግጥ በክልል ውስጥ የሚደረጉ ከህወሓት ጋር በመነጋገር የሚደረጉ ነገሮች ሰላምን ለማምጣት ሲባል የሚደረጉ ነገሮች እንዳሉ ሆነው ነገር ግን ከፌዴራል መንግስት ጋር በርካታ ስራዎች ይሰራሉና ይህም በማድረግ ረገድ ውስጥ ከፌዴራል መንግስት ጋር የተገናኘውን ሰው መነጠልና የተለየ አግባብ ያልሆነ ነገር እንዳደረገ አድርጎ መመልከት ችግሩን ካባባሰው ነገር ውስጥ ሌላኛው የሚጠቀስ ነው። ሌላው በርካታ ዛሬም ድረስ ይህ ችግር ተባብሶ ወደ ጦርነት ለመግባት ስጋት ላይ እንዲደቅን ያደረገው ነገር ቢኖር በህገወጥ ድርጊት ውስጥ የተሰማሩ በርካቶች አሉ። በተለይ የህገወጥ ንግድ አለ፣ የህገወጥ የሰዎች ዝውውር አለ፣ እንደገና ደግሞ የወርቅ ንግድም አለ። እነዚህ ነገሮች እንዲቆሙ አይፈልጉም። እነዚህ ነገሮች የሚቆሙ ከሆነ ጥቅማቸው ይቋረጥባቸዋል። ስለዚህ ይህ ጥቅም ደግሞ እንዲቀጥል ዛሬም ቢሆን ትግራይን ትርምስ ማድረግን እንደ አማራጭ ወስደውታል። ይህ ደግሞ ወቅቱ የሚፈልገው የትግራይ ህዝብ የሚፈልገው ባለመሆኑ ሊቆም እንደሚገባና የትግራይ ህዝብ አንጃዎች ወደ ሰላማዊ መንገድ እንዲገቡ መጠየቅ እንዳለበት ነው ርዕሰ መስተዳድሩ ያነሱት። ጥቅል በተለይ በአሁናዊ ሁኔታ ላይ ያነሱት ሀሳብ ይህን ነው የሚመስለው። አሸናፊ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ይህንኑ ጉዳይ ይዘን ከፖለቲካና ዲፕሎማሲ ጉዳዮች ኤዲተር ሮዛ መኮንን ጋር ደግሞ ቆይታ እናደርጋለን። ሮዛ እንዴት ውለሻል? ሰላም ቆይቻለሁ። እንዴት ዋላችሁ? ሰላም ነን። እንግዲህ የትግራይ ክልል ወቅታዊ ሁኔታን በተመለከተ የክልሉ ጊዜያዊ አስተዳደር ያለውን አጠቃላይ ሁኔታ በተመለከተ ዛሬ መግለጫ ሲሰጥ አብረን ስንከታተል ነበር። መለስ እንበልና የፕሪቶሪያውን የሰላም ስምምነት እናንሳ። በተለይ የፌዴራል መንግስቱና የክልሉ ጊዜያዊ አስተዳደር የፕሪቶሪያውን የሰላም ስምምነት ለመተግበር የሄደበት ርቀት እንዲሁም ደግሞ በዋናነት የክልሉን የሰላም ሁኔታ ለማስጠበቅ ያደረጋቸው እንቅስቃሴዎች ምን ይመስላሉ የሚለውን እናንሳ።
መልካም እንግዲህ ቀደም ሲል እንደተባለው የፕሪቶሪያ የሰላም ስምምነት ዋነኛ በርካታ የሚባሉ ጉዳዮችን በውስጡ የያዘ ነው። ከተኩስ አቁም ስምምነት ጀምሮ ካሉት ዘላቂ የሆነ በክልሉ ሰላም መገንባት፣ ዘላቂ ልማት እንዲመጣ ማድረግ፣ የመልሶ ማቋቋምና ትጥቅ ማስፈታት ስራዎች እንደዚሁ አብረው የሚያያዙ ናቸው። በተለያዩ አካባቢዎች ከመኖሪያቸው ወደ ሌላ አካባቢ የተፈናቀሉ ዜጎችንም በመልሶ ማቋቋም ሂደት ውስጥ ተካታች የማድረግ እንቅስቃሴዎችን የያዘ ነው። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ታዲያ በፌዴራል መንግስቱ እንዲሁም ደግሞ በጊዜያዊ አስተዳደሩ በርካታ ጥረቶች ሲደረጉ እንደነበረ ይታወቃል። በትግራይ ክልል ዘላቂ የሆነ ልማትና ሰላም እንዲረጋገጥ ለማድረግ በፌዴራል መንግስት ረገድ በማህበራዊ በተለይም ደግሞ በተለያዩ የመልሶ ግንባታ ስራዎች በሆስፒታሎች፣ በትምህርት ቤቶች፣ በተለያዩ ፕሮጀክቶች ሀገራዊ ፕሮጀክቶች በሆኑ ጭምር ማለት ነው በርካታ ስራዎች ሲከወኑ ነበረ። በጀትም ተለቆ እዛ አካባቢ ስራዎች ሲንቀሳቀሱ እንደነበረ የሚታወቅ ነው። መደበኛ የሆነ ለክልሉ የሚያስፈልጉ በጀቶችም እንደዚሁ ተመድበው በበርካታ መልኩ ለትምህርት፣ ለጤና፣ ለሚያስፈልጉ ማህበራዊ ልማቶችም ሲውል እንደነበረ እንደዚሁ መንግስት በተለያዩ ጊዜያቶች ሲያሳውቅ የነበረው መረጃ እንዳለ ነው። ከዛው ጎን ለጎን ታዲያ ክልሉ ወደ ዘላቂ ሰላም ተመልሶ ማህበረሰቡ ሰላሙን እያጣጣመ ኑሮውን እንዲገፋ ወጣቱ በስራ እድል ተጠቃሚ እንዲሆን የማድረግ ስራዎች ለበርካታ ጊዜያቶች ሲሰሩ ነበረ። ይህ እንግዲህ የትግራይ ክልል ጊዜያዊ አስተዳደርንም ጨምሮ የፌዴራል መንግስቱ የሚያሳየው በርካታ ቁርጠኝነትን የሚጠቁም ነው። ከዛ ጋር አገናኝተን ልናነሳ ብንችል በፊት ይነሱ የነበሩ ብዥታዎች በተለይም አሁን ላይ እዚህ ደረጃ ሊደርሱ የቻሉባቸውና አሁን የጊዜያዊ የክልሉ አስተዳደር ፕሬዝዳንት መግለጫ እስኪሰጡበት ያደረሰውን ጉዳይ ከጅምሩ ለመፍታት የሚደረጉ ጥረቶች ጭምር በመንግስት ደረጃ በስፋት ሲከናወኑ ነበር። የማወያየት ሀሳቦችን የማነጋገር ወደ ሰላም የማምጣት ያሉ ልዩነቶች እንዲፈቱ በማድረግ ረገድ ሰፊ ርቀት ተሄዷል። ነገር ግን እነዚህ ነገሮች አሁን ላይ የትግራይ ወቅታዊ ጉዳይን በተመለከተ እንግዲህ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ቀደም ሲል ለተመልካቾችም ስናሳይ እንደነበረው መግለጫቸውንም ስንመለከት ያለው ወቅታዊ ሁኔታ አሁን ላይ በትግራይ ያለውን ወቅታዊ ሁኔታ አስመልክተው ያሉ ጉዳዮች ሲሪየስ የሆኑ ወይም ያሉ ጉዳዮች ጠንከር ያሉ ጉዳዮች እንደሆኑ ነው የገለጹት። እንግዲህ ማህተም ነጣቂ ያሉት ቡድን የክልሉን ሰላም እያሳጣ ስለመሆኑ ያነሱበት አግባብ አለ። ሲጠቅሱ እንግዲህ ሰላሙን እያሳጣ ያለውን ቡድን ቢሮ በተለያዩ የክልሉ አካባቢዎች ሰብሮ እየገባ ከምርጫ ቦርድ ጋር በተገናኘም ያሉ ጉባኤዎችን አከናውኛለሁ፣ እኔ ያከናወንኩት ጉባኤ ነው ትክክል፣ እኔ መንግስት ነኝ የሚሉ ሀሳቦችን የሚያራምድ ህገወጥ የሆኑ ወርቅና ሌሎች ማዕድን ንግዶች ላይ በስፋት እየተንቀሳቀሰ የሚገኝ ቡድን እንደሆነ ነው ያነሱት። ግልጽ በሆነ አማርኛ የክልሉን ጊዜያዊ አስተዳደር መፈንቅለ መንግስት እስከማከናወን ድረስ የደረሰ ሲሉም ነው የጠቀሱት። ይሄንን ቡድን ይህ ቡድን ሰላማዊ የሆነ የክልሉን እንቅስቃሴ እያሳጣ እንዳለም ነው እንግዲህ የገለጹት። ይህ መንግስትም ሆነ የጊዜያዊ አስተዳደሩ ለሰላም ሲያደርጉት የነበረው ጥረትን እጅጉን የሚያበላሽ እንደሆነ ያነሱበት አግባብ አለ። ትግራይ አሁን ላይ ሰላም እንደምትፈልግ ከመገናኛ ብዙሃን አባላት ለቀረበላቸው ጥያቄ ሲያነሱ ነበረ። ስለዚህ ይህንን ሰላም እስካሁን መንግስት የፌዴራል መንግስቱ ሲጥር ነበር ይህን ሰላም ለማሳካት የጊዜያዊ አስተዳደሩ። ስለዚህ ይህን ሰላም ለማሳካት አሁንም አብዛኛው የምንለው ከሰላሙ ጋር አሁንም ሰላም የሚፈልግ ዘላቂ ልማት በክልሉ እንዲኖር የሚፈልግ ማህበረሰብ ነው ያለበትና ያንን ማሳካት ይገባዋል ብለዋል። እንደውም ሲጠቅሱ ጦርነት የሚያስቀሩ ማንኛውንም አይነት እርምጃዎች የፌዴራል መንግስቱ በኃላፊነት ሊወስድ ይገባል፣ ይህንን ሊሰራ ይገባል ሲሉ ነው የገለጹት። ከዛ ባሻገር እስካሁን የነበሩ በተለያዩ ጊዜያቶች ከክልሉ በተለይም ከዚህ ቡድን ሲሰሙ የነበሩ የፕሪቶሪያ ስምምነትን በማሳካት ረገድ የፌዴራል መንግስቱ ይቀርዋል የሚሉ ሀሳቦችንም ፉርሽ ያደረገ አይነት ሀሳብ ነው የሰጡት። ምክንያቱም የፌዴራል መንግስቱ የፕሪቶሪያ ስምምነትን በመተግበር ረገድ በርካታ ርቀቶችን ተጉዟል። ነገር ግን ይህ አካል ነው የፕሪቶሪያ ስምምነትን ወደ ኋላ እየጎተተ ያለው ከዲዲአር ወይም ደግሞ ከመልሶ ማቋቋምና ትጥቅ ማስፈታት ጀምሮ ይህንን አይነት ተግባር ሲፈጽም ነው የቆየው፣ እንቅፋት ሲሆን ነው የቆየው። ስለዚህ ይህ ቡድን በቃ ሊባል ይገባዋል የሚል ሀሳብ በስፋት ያንጸባረቁበት ነው። ቡድኑ መፈንቅለ መንግስት ማድረግን ብቻ አይደለም የሚያስተዳድሩን ከውጭ ኃይሎችም ጋር ተደምሮ የሀገርን ሉዓላዊነት ጭምር አደጋ ላይ ሊጥል እንደሚችል ያነሱባቸው አግባቦች አሉ። ስለዚህ የፌዴራል መንግስቱም ሌሎችም እዛም አካባቢ ያለውም የትግራይ ህዝብንም ጨምሮ ማለት ነው ለሰላሙ ጥረት እስካሁን ሲደረግ ለነበረው ሁሉ ኃላፊነት እና ለዛም ደግሞ የጋራ የሚለውን ሚናውን ሊጫወት ይገባል የሚሉ ሀሳቦችም በመግለጫቸው በስፋት ያነሱበት አግባብ አለ። ምናልባት አቶ ጌታቸው በመግለጫቸው ላይም የክልሉ ህዝብ መስቀለኛ መንገድ ላይ የከተተ አይነት ክስተት ተፈጥሯል ወይም ስጋት ላይ ነው የሚል ጉዳይን ጭምር አንስተዋል። ከዚሁ ጋር በተገናኘ በፕሪቶሪያው ስምምነት መሰረት የተቋቋመው የክልሉ ጊዜያዊ አስተዳደርም የመፍረስ አደጋ ሲገጥመው የፌዴራል መንግስት ቆሞ ማየት የለበትም የሚል አይነት ጥሪም ጭምር አቅርበዋል። ከዚህ አኳያ ያሉትን ነጥብ እንዴት ታያዋለሽ? እውነት ነው እንግዲህ የፕሪቶሪያ ስምምነትን ተከትሎ ይህ የትግራይ ክልል ጊዜያዊ አስተዳደር ሲቋቋም ሰላም ለማስፈን ዘላቂ ልማትን ለማስፈን ነው በዛ አካባቢ ምርጫዎች እስኪደረጉ ድረስ የተቀመጡ ሂደቶች እንዳሉ ማለት ነው። ስለዚህ ያንን በመተግበር ረገድ መንግስትም ኃላፊነት ያለበት አካል ነው። ይህንን በመወጣት ረገድ ጥረቶች ሊያደርግ ይገባል የሚለው ነው። ምክንያቱም
ምክንያቱም ይህ ቡድን እንደገለጹት ከሆነ ሲቪሎች ላይ ጉዳት እያደረሰ ነው ያለው። ከዛ ባሻገር በርካታ የሀገር ሉዓላዊነትን የሚጥሱ ተግባራት እያደረገ ነው ያለው። ክልሉን ሰላም እያሳጣ ነው። የኢኮኖሚ ችግሮች እንዲኖሩ እያደረገ ነው ያለው በክልሉ። ስለዚህ ይህንን አለመረጋጋት ለመመለስ ሁሉም ኃላፊነቱን ሊወጣ ይገባል የሚለውን ጉዳይ እንደዚሁ ያሰመሩበት አግባብ አለ። ሮዛ እጅግ አድርገን እናመሰግናለን። መልካም ጊዜ። መልካም ቀን ሮዛ። እንቀጥላለን ተመልካቾቻችን። ወደ ሌሎች ጉዳዮቻችን ነው የምንሻገረው። በነገራችን ላይ ያነሳነውን ጉዳይ ወደ በኋላ ላይ በስፋት እንመለስበታለን። የአፍሪካ ህብረት ኮሚሽን ሊቀመንበር የነበሩት ሙሳ ፋቂ መሐመድ ለአዲሱ የህብረቱ ኮሚሽነር ማህሙድ አሊ የሱፍ የስልጣን ርክክብ አደረጉ። በኮሚሽነሮቹ ምርጫ ወደ ኃላፊነት የመጡ የህብረቱ ኮሚሽን አባል ኮሚሽነሮች ቃለ መሐላም ፈጽመዋል። በመድረኩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና የወቅቱ የአፍሪካ ህብረት ሊቀመንበር የአንጎላ ፕሬዝዳንት ጆአዎ ሎሬንዞ እንዲሁም ደግሞ የተለያዩ ሀገራት አምባሳደሮችና የተቋማት ተወካዮች ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን አቤል ሙልጌታ በቀጥታ መስመራችን ላይ ነው የሚገኘው። አቤል እንዴት ውለሃል? አዲሱ የህብረቱ ኮሚሽነር በቀጣይ ምን አይነት ስራዎችና ኃላፊነቶች ይጠበቁበታል? በጣም አመሰግናለሁ መታሰቢያ። እንግዲህ ቀደም ተብሎ እንደተነሳው በዚህ በአፍሪካ ህብረት ላለፉት 8 ዓመታት በኮሚሽነርነት ያገለገሉት ኮሚሽነር ሙሳ ፋቂ መሐመድ በዛሬው ዕለት ደግሞ ለአዲሱ የአፍሪካ ህብረት ኮሚሽነር እንደዚሁ ስልጣንና ኃላፊነታቸውን በይፋ አስረክበዋል ማለት ነው። እንግዲህ ከሳቸው ጋርም በኮሚሽነር አባል ሆነው ሲሰሩ የነበሩትም እንደዚሁ ለአዳዲሶቹ ተመራጮች በዛሬው ዕለት ቃለ መሐላ ፈጽመው እነሱም አብሮ በዚህ ስነ ስርዓት ላይ የተቀበሉበት ሁኔታ ነው ያለው ማለት ነው። እንግዲህ ቻዳዊው ሙሳ ፋቂ መሐመድ በተለይ ያለፉት 8 ዓመታት ውስጥ በአፍሪካ ያሉ ችግሮች መፍትሄ እንዲያገኙ ጥረት ከማድረግ አኳያ አፍሪካ ህብረትንም እንግዲህ ወደ ተሻለ ደረጃ የሚገባውንም ኃላፊነት እንዲወጣ በማድረግ ሰፋፊ ስራዎችን የሰሩ ናቸው። አጀንዳ 2063 ማንሳት እንችላለን። በዚህ ሂደት ውስጥ የአጀንዳ 2063 እንዲሳካ በማድረግ ሂደት ውስጥም የራሳቸውን አስተዋጽኦ ከወዲሁ ጀምሮ እያደረጉ የነበሩ እንደሆነ እንደዚሁ ተነስቷል ማለት ነው። እንግዲህ በአጠቃላይ ደግሞ በአፍሪካ ያለውን የጋራ መልማትና መበልጸግንም እውን እንዲሆን የራሳቸውን አስተዋጽኦ እንደዚሁ ከነበሩት አባል ኮሚሽነሮች ጋር የራሳቸውን አስተዋጽኦ አበርክተዋል ተብሏል። እንግዲህ የወቅቱ የአፍሪካ ህብረት የኮሚሽነሮች ኮሚሽነር ደግሞ መሐመድ አሊ የሱፍ ከጅቡቲ ባለፈው እንግዲህ በነበረው ምርጫ ላይ ኃላፊነቱን እንደዚሁ እንደተሰጣቸው ይታወቃል። በምርጫ አሸንፈው እሳቸውን በዛሬው ዕለት እንግዲህ በቀጣይ የአፍሪካ ህብረት በኢኮኖሚም በፋይናንስም ራሱን ጠንክሮ እንዲችል የማድረግ ሰፋፊ ስራዎችን መስራት እንደሚገባና ለዚህም ቁርጠኝነት እንዳላቸው እንደዚሁ ተነስቷል ማለት ነው። በተለይም ደግሞ በአፍሪካ ውስጥ የሚያጋጥሙ ሽብርተኝነት፣ ሙስና እንዲሁም መፈንቅለ መንግስትና ግጭቶችንም ጭምር መፍትሄ ሰጥቶ ለማለፍ በተለይም አፍሪካን የግጭት ቀጠና ማድረግ የሚፈልጉ አካላት የሚያደርጉትንም አስተዋጽኦ እንደዚሁ እንዲቀንሱ ለማድረግና ያንንም መፍትሄ ሰጥቶ ለማለፍ በቀጣይ 4 ዓመታት ውስጥ ደግሞ በስልጣን በሚቆዩበት ጊዜ ማለት ነው ይህንን ኃላፊነት ለመወጣት እንደዚሁ ያላቸውን ቁርጠኝነት በመድረኩ ላይ አንስተዋል ማለት ነው። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴም እንግዲህ በንግግር ባደረጉበት ወቅት በተለይ የተሰናባቹም ኮሚሽነር እንደዚሁ ለአፍሪካ ያደረጉትን አስተዋጽኦ በተለይ የአፍሪካ ሀገራት አብሮነት በተለይ የነጻ የንግድ ቀጠና እንዲመሰረት ያደረጉበትን ሂደት እንደዚሁ አንስተው ትልቅ አስተዋጽኦ እንደሆነ ተናግረዋል ማለት ነው። አሁን ደግሞ በአዲስ መልክ ስልጣን ለተረከቡት መሐመድ አሊ የሱፍም እንግዲህ ወደ ሁለተኛ ሀገራችሁ ኢትዮጵያ እንኳን አዲስ አበባ እንኳን ደህና መጣችሁና በቀጣይ ደግሞ የተሻለ ስራ መስራት የሚችሉበትን አቅም እንዳሉት በጣም እርግጠኛ ነኝ። በዲፕሎማሲው ዘርፍ ሰፊ ስራ የሰሩ መሆናቸውንም እንደዚሁ አንስተው በተለይም በቀጣይ ደግሞ ሰፊ ስራ የሚጠበቅባቸው እንደሆነም እንደዚሁ አንስተዋል ማለት ነው። የአፍሪካ ህብረት የወቅቱ ሊቀመንበር የአንጎላው ፕሬዝዳንት ሎሬንዞም በተለይ በአፍሪካ ውስጥ ያሉ ችግሮችን መፍትሄ ሰጥቶ በማለፍ ሂደት ውስጥ እያንዳንዱ የአፍሪካ ሀገር የራሱን አስተዋጽኦ መወጣት እንዳለበት አንስተዋል። ለዚህም ደግሞ በኮሚሽኑ በኩል የሚሰሩ የአንድነትን የማጠናከር የአፍሪካ ህዝቦችን በጋራ የማስተሳሰርና በተለይም ሽብርተኝነትንና እንደዚህ ግጭቶችንም በማስቀረት ለሚሰሩ ሂደቶች ውስጥ ሁሉም የበኩሉን አስተዋጽኦ እንዲያደርግ አንስተዋል። በተለይም ደግሞ አዲሱ ኮሚሽነርም በዚህ ዘርፍ ላይ ትልቅ ስራ መስራት የሚችሉበት እድል እንዳላቸውም ተነስቷል በዛሬው ዕለት። አቤል ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ከአፍታ በኋላ ዜና ኢትዮጵያ ይመለሳል። የኮምቦልቻ ከተማ አስተዳደር የክርስትና እምነት ተከታዮች አዲስ አበባ የሚገኙ ሙስሊም ወንድሞቻቸውን አስፈጥሯል የሚለውን ዜና ጨምሮ የውጭ መረጃችንን በአርዕስተ ዜናው ጠቅሰን ነበረ። ከአፍታ በኋላ በዝርዝር እንመለስበታለን።